ዳህላክ በታሪክ ጅረት ውስጥ ስንጓዝ የቀይ ባህርን ሞገድ ተከትሎ የሚዘረጋውና እንደ ሰማያዊ ዕንቁ የሚያብረቀርቀው የዳህላክ ደሴቶች ስብስብ የጂኦግራፊያዊ ክስተት ብቻ ሳይሆን የቀጠናው ህዝቦች የጋራ ህልምና የተስፋ ራዕይ ማሳያ ነው። ይህ ትረካ የምስራቅ አፍሪካን በተለይም የኢትዮጵያንና የኤርትራን ህዝቦች ጥንታዊ የትስስር ገመድ በመበጠስ ሳይሆን በማጥበቅ ከታሪክ ማህደር ተነስቶ ወደ ነገ ብሩህ ተስፋ የሚወስደን የአንድነትና የብልጽግና ጉዞ ታሪክ ነው። ተወዳጁ ሙዚቀኛ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ዳህላክ ላይ ለስራው ቤቴም ብሎ እንደተቀኘው ዳህላክ የኢትዮጵያና የኤርትራ ህዝብ አይን ማረፊያ የልብ ትርታ በቀይ ባህር ዳርቻ ላይ የቆመች ዕንቁ እንደሆነች እያሰብን በናፍቆትና በክብር የታጀበው ይህ ትረካ በሺዎች ለሚቆጠሩ ዓመታት በቀይ ባህር ማዕበል መካከል የጸናችውን የዚህችን ደሴት ታሪክ ይዞ እንደ ወንዝ ይፈሳል። ዳህላክ ገና ከጥንቱ የአክሱም ስልጣኔ ዘመን ጀምሮ የሀበሻ የባህር ኃይል መናኸሪያና የዓለም የንግድ መርከቦች መተላለፊያ ዋና መስመር ሆና ስታገለግል ሰማያዊ ውሃዋ የታላቅ ጀግኖችን ደምና የነጋዴዎችን ላብ አቀላቅሎ እንደያዘ ደሴቲቱን የታሪክ መዝገብ ማህደር አድርጓት ባጭቷል። ከኤርትራ ምስራቃዊ ጠረፍ ጥቂት ኪሎ ሜትሮች ርቆ በቀይ ባህር ሞቃታማ ውሃ ላይ ተንጣሎ የሚገኘው የዳህላክ ደሴቶች ስብስብ የጂኦግራፊያዊ ውበት መገለጫ ብቻ ሳይሆን የዘመናት የታሪክ የፖለቲካና የማህበረሰብ ትስስር ህያው ሙዚየም ነው። ይህ የደሴቶች ሰንሰለት እንደ አንድ ተፈጥሯዊ ድልድይ ሆኖ አፍሪካን ከአረቡ ዓለም ጋር ሲያገናኝ የኖረ ሲሆን ታሪኩም እንደ ባህሩ ጥልቅና እንደ ማዕበሉ ውጣ ውረድ የበዛበት ነው። ትረካችንን ከደሴቶቹ ተፈጥሯዊ አቀማመጥ ስንጀምር የዳህላክ ደሴቶች በሰሜናዊ ቀይ ባህር ውስጥ ከኤርትራ የባህር ዳርቻ በተለይም ከምጽዋ ወደብ በስተ ምስራቅ ይገኛሉ። ይህ ደሴቶች ስብስብ ከ200 በላይ የሚሆኑ ትናንሽና ትላልቅ ደሴቶችን ያቀፈ ሲሆን ትልቁ ደሴት ዳህላክ ከቢር ሲሆን ደሴቶቹ በአብዛኛው ከኮራል ድንጋዮች የተፈጠሩና ጠፍጣፋ መሬት ያላቸው ናቸው። ይህ ስትራቴጂያዊ አቀማመጥ ዳህላክን በኤደን ባህረ ሰላጤና በስዊዝ ካናል መካከል ለሚደረግ ዓለም አቀፍ የባህር ትራንስፖርት ወሳኝ መቆጣጠሪያ ያደርጋታል። ስለሆነም ዳህላክ በቀይ ባህር የንግድ መስመር ወሳኝ ስፍራ ላይ በመገኘቱ ከጥንቱ ጀምሮ የዓለምን ዓይን ሲስብ ኖሯል። ነገር ግን የዚህ ስፍራ ትልቁ ሀብት ከአሸዋውና ከውሃው ባሻገር በዚያ የኖረው ህዝብና ህዝቡ የፈጠረው ማንነት ነው። የዳህላክ ህዝብ ማንነት የበርካታ ባህሎች ውህደት ውጤት ነው። የአካባቢው ተወላጆች ከአፍሪካ ቀንድ የኩሽና የሴማዊ ህዝቦች ማለትም ከአፋር ከሳሆና ከትግራይ ማህበረሰብ ጋር የጠበቀ የደምና የቋንቋ ትስስር ሲኖራቸው በባህሩ ማዶ ካሉት ከየመንና ከሂጃዝ የሆኗ ሳውዲ አረቢያ ማለት ነው የአረብ ነገዶች ጋርም ለዘመናት በጋብቻና በንግድ ተሳስረዋል። ይህ ቅይጥ ማንነት ዳህሊክ የተሰኘ ልዩ ቋንቋና ባህል ወልዷል። ህዝቡ በባህሪው አምፊቢያስ ወይም የየብስና የባህር ኗሪ ተብሎ ሊጠራ የሚችል ሲሆን ህይወታቸው ከባህር ንግድ ከእንቁ ማውጣትና ከአሳ ማስገር ጋር የተቆራኘ ነው። ከጥንት ጀምሮ የዳህላክ ነጋዴዎችና መርከበኞች የኢትዮጵያና የምስራቅ አፍሪካን ምርቶች ማለትም የዝሆን ጥርስ፣ ወርቅና የቅመማ ቅመም አይነቶችን ተቀብለው ወደ ህንድና አረብ ሀገራት በማሻገር የሁለት ዓለማት መገናኛ ነጥብ ሆነው ቆይተዋል። ወደ ታሪክ መዝገብ ስንመለከት የዳህላክ ደሴቶች ታሪክ ከኢትዮጵያና ከአፍሪካ ቀንድ ታሪክ ጋር በጥብቅ የተሳሰረ ሆኖ እናገኘዋለን። እነዚህ ደሴቶች በጥንታዊ የአክሱም ክርስቲያናዊ ዘመንና ከዚያም ቀደም ብሎ የአክሱም ነገስታት የንግድ መስመር አካል በመሆን ከውጭ ዓለም ጋር መገናኛ ድልድይ ነበሩ። ይሁንና በሰባተኛው መቶ ክፍለ ዘመን እስልምና በአካባቢው መስፋፋት ሲጀምር ዳህላክ ከምስራቅ አፍሪካ የመጀመሪያው እስልምና ተቀባይ ስፍራ አንዷ ሆነች። በሂደትም ራሱን የቻለ የዳህላክ ሱልጣኔት ተመሰረተ። ይህ ሱልጣኔትም ከኢትዮጵያ የውስጥ ግዛቶች ለሚመጡ የንግድ ሸቀጦች መውጫ በመሆን አገልግሏል። ከኢትዮጵያ ጋር የነበረው ግንኙነት ውጣ ውረድ የበዛበት ሲሆን ለአብነትም በመካከለኛው ዘመን የአጼ ዘርዓ ያዕቆብ ጦር የአካባቢውን የባህር ንግድ ደህንነት ለመጠበቅ ወደ ደሴቶቹ ዘልቆ እንደነበር የታሪክ ድርሳናት ያወሳሉ። ደሴቶቹ ለረጅም ዘመናት ለኢትዮጵያ ነገስታት ግብር ሲገብሩ የቆዩ ሲሆን የኢትዮጵያ የባህር ነጋሽ ግዛት አካል ሆነው የሚታዩ ነበር። በኋላም በኦቶማን ቱርኮች በመቀጠልም በጣሊያን ቅኝ ግዛት ስር የወደቁ ሲሆን ጣሊያኖች ደሴቶቹን በተለይም ኖክራን የተባለውን ደሴት እንዳስከፊ እስር ቤት ይጠቀሙበት ነበር። በቅርብ ጊዜ ታሪክም በደርግ ዘመነ መንግስት ኢትዮጵያ ከሶቪየት ህብረት ጋር በነበራት ወዳጅነት የዳህላክ ደሴቶች ትልቅ የባህር ኃይል ማዘዣ ወይም ናቫል ቤዝ ሆነው አገልግለዋል። ይህም የደሴቶቹ ወታደራዊ ስትራቴጂካዊ ጠቀሜታ ለኢትዮጵያ ምን ያህል ወሳኝ እንደነበር የሚያሳይ ነው። ዘርዘር አድርገን ስንመለከተው ይህ የታሪክ ጉዞ ይበልጥ ረቂቅና ምስጢራዊ የሚሆነው
በደሴቶቹ ላይ በተለይም በዳህላክ ከቢር የሚገኙት ጥንታዊና ድንቅ የመቃብር ስፍራዎች ላይ ሲደረስ ነው። እነዚህ ስፍራዎች ተራ መቃብሮች ሳይሆኑ በ9ኛውና በ12ኛው መቶ ክፍለ ዘመን መካከል የነበረውን የደሴቶቹን ወርቃማ ዘመን የሚመሰክሩ የኩፊክ ጽሑፍ የተቀረጸባቸው ጥንታዊ ሐውልቶች ናቸው። እነዚህ የድንጋይ ላይ ጽሑፎች የደሴቲቱ ነዋሪዎች ከአረብ ምድር ከፋርስና ከሩቅ ምስራቅ ጋር የነበራቸውን ጥብቅ የንግድና የሃይማኖት ትስስር የሚናገሩ ዝምተኛ ምስክሮች ናቸው። ጽሑፎቹ በወቅቱ የነበሩትን ሱልጣኖች፣ ሳይንቲስቶችና ባለጸጋ ነጋዴዎች ስም የሚዘረዝሩ ሲሆን ዳህላክ በዚያ ዘመን የእስልምና የትምህርትና የጥበብ ማዕከል እንደነበረች ያረጋግጣሉ። እነዚህ የጽሑፍ ቅርሶች ደሴቶቹ ከአረብ ነገዶች እንደ ቤኒ ኡመያ ያሉ ጋር የነበራቸውን የፖለቲካ ትስስር እና የባህል ልውውጥ የሚያሳይ ሲሆን፣ በሌላ በኩል ደግሞ ከሀበሻ ምድር ከሚመጡት እንደ ዝሆን ጥርስ፣ ዕጣንና ወርቅ ካሉ ቁሶች ጋር ተዳምሮ ዳህላክን የዓለም የሀብት መፍለቂያ አድርገዋት እንደነበር ነው። ይሁን እንጂ ይህ ብልጽግና ያለ ጦርነትና ደም መፋሰስ አልመጣም። ዳህላክ ለዘመናት የአፍሪካና የአረብ ኃይሎች የበላይነትን ለመቀዳጀት የተፋለሙባት የጦር ሜዳ ሆና ቆይታለች። በ16ኛው መቶ ክፍለ ዘመን የፖርቹጋል መርከቦችና የኦቶማን ቱርክ የቀይ ባህርን ቁልፍ ለመያዝ ባደረጉት ፍልሚያ የደሴቶቹ አሸዋ በባሩድ ጭስ ተሸፍኖ ነበር። በኋላም በ19ኛው መቶ ክፍለ ዘመን የግብፅ ወራሪዎችና የጣሊያን ቅኝ ገዢዎች ዳህላክን የስትራቴጂክ ማዕከል ሲያደርጓት ደሴቲቱ የመከራ መድረክ ሆናለች። በተለይም የኖክራ ደሴት በጣሊያን ወረራ ወቅት ለኢትዮጵያውያንና ለኤርትራውያን አርበኞች ማሰቃያ እስር ቤት ሆና በማገልገሏ ታሪክ አካባቢውን በሐዘንና በጀግንነት ቀለም ይስለዋል። በዚያ የጨለማ ዘመን ጀግኖች በአሰቃቂ ግርፋትና በውሃ ጥም እየተሰቃዩ ለነጻነት የከፈሉት መስዋዕትነት ዳህላክን ከኢትዮጵያ ልብ ጋር በጥብቅ ያስተሳስራታል። በቀዝቃዛው የዓለም ጦርነት ወቅት ደግሞ የሶቪየት ህብረት በደሴቶቹ ላይ የመሸገችበትና የኢትዮጵያ የባህር ኃይል በቀጠናው ላይ የበላይነቱን ያሳየበት ወቅት በመሆን ዳህላክ የዓለም አቀፍ ፖለቲካ ማጠንጠኛ መሆኗን ዳግም አረጋግጧል። ከዚህም በተጨማሪ በታሪክ አጋጣሚዎች የተነሳ በባህር ላይ ወንበዴዎች የሚሰነዘሩ ጥቃቶች የንግድ መስመሩን አስተማማኝነት ሲፈታተኑት ኖረዋል። እነዚህ ጦርነቶችና የውጭ ጣልቃ ገብነቶች በኢትዮጵያና በዳህላክ መካከል የነበረውን ተፈጥሯዊ የንግድና የህዝብ ለህዝብ ትስስር እያቆራረጡ የቀጠናውን ህዝብ ከባህር ሀብቱ እንዳይጠቀም እንቅፋት ሆነው ቆይተዋል። ከፖለቲካና ኢኮኖሚያዊ ትስስር አንጻር ዳህላክ ከኢትዮጵያ ጋር ያለው ቁርኝት የማይነጣጠል ነው። ከጥንታዊ የአክሱም ዘመነ መንግስት ጀምሮ እስከ ቅርብ ጊዜው የደርግ አስተዳደር ድረስ ደሴቶቹ የኢትዮጵያ የባህር በር ደህንነት መጠበቂያ ቁልፍ ነበሩ። ኢትዮጵያ የባህር ኃይል በነበራት ወቅት ዳህላክ የዚያ ኃይል ልብ ነበረች። አሁንም ቢሆን የዳህላክ ጂኦግራፊያዊ ፋይዳ አልቀነሰም፣ እንዲያውም እየጨመረ መጥቷል። በአሁኑ ሰዓት ቀይ ባህር የዓለም ንግድ ወሳኝ መስመር እንደመሆኑ የተለያዩ ሀገራት እንደ እስራኤል፣ ኢራንና የተባበሩት አረብ ኤሚሬቶች ያሉ በአካባቢው ላይ የየራሳቸውን ተጽዕኖ ለመፍጠር ይሽቀዳደማሉ። ይህ የሚያሳየው ዳህላክ ወታደራዊ ስትራቴጂካዊ ጠቀሜታዋ ምን ያህል ከፍ ያለ እንደሆነ ነው። በኢኮኖሚ ረገድም በደሴቶቹ ዙሪያ ያለው የነዳጅና የጋዝ ክምችት ጥናት ተስፋ ሰጪ መሆኑ እንዲሁም እጅግ ውብ የሆነው የባህር ውስጥ ስነ ህይወት ወይም ማሪን ላይፍ ለቱሪዝም ያለው አቅም ገና ያልተነካ ድንግል ሀብት ነው። የደሴቶቹ የአስተዳደር ታሪክም በድልና በውድቀት በብልጽግናና በመከራ የተሞሉ በርካታ ምዕራፎችን አሳልፏል። የዳህላክን ደሴቶች በየዘመናቱ ያስተዳደሩ ኃይሎች ዝርዝር የታሪክ ገጽታውን እንደሚከተለው ይተርካል። የጥንቱ የአክሱም ስልጣኔ ከክርስቶስ ልደት በፊት እስከ 7ኛው መቶ ክፍለ ዘመን። በጥንት ዘመን ዳህላክ የአክሱም መንግስት የማይነጠል አካል ነበረች። በወቅቱ ደሴቶቹ እንደ አዱሊስ ወደብ ሁሉ ለአክሱም የባህር ኃይልና ለዓለም አቀፍ ንግድ እንደ ዋነኛ መሸጋገሪያ ያገለግሉ ነበር። አክሱማውያን በደሴቶቹ ላይ የነበራቸውን የበላይነት ተጠቅመው እስከ ህንድና ሮም ድረስ የሚዘልቅ የንግድ መረብ ዘርግተው ነበር። የኡመያድና የአባሲድ ኻሊፋዎች ከ702 እስከ 9ኛው መቶ ክፍለ ዘመን በ702 ዓመተ ምህረት አካባቢ የአክሱም የባህር ላይ ወንበዴዎች በጂዳህ ወደብ ላይ ጥቃት ማድረሳቸውን ተከትሎ የኡመያድ አረቦች ደሴቶቹን ተቆጣጠሩ። በዚህ ዘመን ዳህላክ ለመጀመሪያ ጊዜ በአረብ ኃይሎች እጅ የወደቀች ሲሆን ኻሊፋዎቹ ደሴቶቹን ለፖለቲካ እስረኞች ማቆያነት ወይም እስር ቤትነት ይጠቀሙባቸው ነበር። ይህም በደሴቶቹ ላይ የእስልምና ሃይማኖትና የአረብ ባህል መስፋፋት መጀመሪያ ሆነ። ሶስተኛ የዳህላክ ራሱን የቻለ ሱልጣኔት ከ11ኛው መቶ ክፍለ ዘመን እስከ 16ኛው መቶ ክፍለ ዘመን። ይህ ዘመን የዳህላክ ወርቃማ ዘመን ተብሎ ይጠቀሳል።
ደሴቶቹ የራሳቸው ሱልጣኖች ነበራቸው። ሱልጣኔቱ በእንቁ ንግድ እጅግ የበለጸገ ሲሆን በአሁኑ ወቅት የሚታዩ የኩፊክ ጽሑፍ ያለባቸው መቃብሮች እና የውሃ ጉድጓዶች የተገነቡት በዚህ ወቅት ነው። ምንም እንኳን ራሳቸውን ችለው ቢቆዩም በየጊዜው ከየመንና ከኢትዮጵያ ነገስታት ጋር የገባርነትና የጥገኝነት ግንኙነት ነበራቸው። የኢትዮጵያ ነገስታት የዛጉዌና ሰለሞናዊ ስርወ መንግስት ከ13ኛው እስከ 16ኛው መቶ ክፍለ ዘመን እንደ አጼ ዘርዓ ያዕቆብ ያሉ ኃያላን የኢትዮጵያ ነገስታት ዳህላክን በቁጥጥራቸው ስር አድርገው ነበር። አጼ ዘርዓ ያዕቆብ የባህር ነጋሽ የሚል የሹመት ስም በመስጠት የአካባቢውን አስተዳዳሪዎች ይሾሙና ግብር ይቀበሉ ነበር። ይህም ኢትዮጵያ እስከ ቀይ ባህር ዳርቻ ያላት ሉዓላዊነት የተረጋገጠበት ወቅት ነበር። የኦቶማን ቱርክ አስተዳደር ከ1557 እስከ 1865 በ16ኛው መቶ ክፍለ ዘመን ኦቶማን ቱርኮች ምጽዋንና ዳህላክን በመቆጣጠር ሀበሽ ኤያሌት የተሰኘውን ግዛታቸውን መሰረቱ። በዚህ ወቅት ደሴቶቹ የቱርክ የባህር ኃይል ማለፊያና የቀይ ባህርን ንግድ መቆጣጠሪያ ሆነው አገልግለዋል። ቱርኮች በደሴቶቹ ላይ የራሳቸውን ወታደራዊ ምሽግም ገንብተው ነበር። የግብጽ ወይም ካዲፌት አስተዳደር ከ1865 እስከ 1885 የኦቶማን ቱርክ ኃይል እየደከመ ሲመጣ ደሴቶቹን ለግብጽ አስተዳደር አስረከቡ። ግብጾች አካባቢውን ለ20 ዓመታት ያህል ያስተዳደሩ ሲሆን በ1885 የጣሊያን ጦር አካባቢውን እስኪወርድ ድረስ ቆይተዋል። የጣሊያን ቀኝ ግዛት ከ1885 እስከ 1941 ጣሊያኖች ኤርትራን ሲቆጣጠሩ ዳህላክንም የቀኝ ግዛታቸው አካል አደረጉ። በዚህ ወቅት ነው የኖክራ ደሴት ታዋቂውና አሰቃቂው የፖለቲካ እስር ቤት የሆነው። በሺዎች የሚቆጠሩ የኢትዮጵያ አርበኞችና የኤርትራ ተቃዋሚዎች እዚህ እስር ቤት ውስጥ በስቃይ አልፈዋል። ጣሊያኖች ደሴቶቹን ለወታደራዊ ስትራቴጂካዊ ማዕከልነትም ተጠቅመውባቸዋል። የብሪታንያ ወታደራዊ አስተዳደር ከ1941 እስከ 1952 በሁለተኛው የዓለም ጦርነት ጣሊያን ስትሸነፍ ዳህላክን ጨምሮ መላው ኤርትራ በብሪታንያ ወታደራዊ አስተዳደር ስር ወደቀች። ይህ ጊዜ የሽግግር ወቅት የነበረ ሲሆን የኤርትራ ዕጣ ፈንታ በዓለም አቀፍ ደረጃ የሚወሰንበት ጊዜም ነበር። የኢትዮጵያ አስተዳደር ከ1952 እስከ 1991 በፌዴሬሽን እና በኋላም በውህደት ወቅት ዳህላክ የኢትዮጵያ ወሳኝ ግዛት ሆነች። በዚህ ዘመን የኢትዮጵያ ባህር ኃይል በደሴቶቹ ላይ ትልቅ መሰረት ነበረው። በተለይም በደርግ ዘመን ከሶቪየት ህብረት ጋር በመተባበር በኖክራ ደሴት ላይ የተገነባው የባህር ኃይል ጣቢያ ኢትዮጵያ በቀይ ባህር ላይ የነበራት ወታደራዊ የበላይነት ያሳየ ነበር። የኤርትራ መንግስት ከ1991 እስከ ዛሬ ከኤርትራ ነጻነት በኋላ የዳህላክ ደሴቶች በኤርትራ ሉዓላዊ ግዛት ስር ይገኛሉ። በአሁኑ ወቅት ደሴቶቹ ለአሳ ማጥመድ፣ ለቱሪዝምና ለወታደራዊ አገልግሎት እየዋሉ ይገኛሉ። በደሴቶቹ ላይ የሚኖሩ ህዝቦች ታሪክ ደግሞ ከዚህ ትግል ጋር የተቆራኘ ሆኖ እናገኘዋለን። የዳህሊክ ቋንቋ ተናጋሪዎች የአፋርና የሳሆ ህብረተሰቦች ከምስራቅ አፍሪካና ከምዕራብ አረቢያ ጎሳዎች ጋር ያላቸው ዝምድና እጅግ የጠበቀ ነው። ከየመን የባህር ዳርቻዎች እና ከሳውዲ አረቢያ ደቡባዊ ክፍሎች ጋርም የነበራቸው የጋብቻና የንግድ ትስስር በደሴቶቹ ላይ ልዩ የሆነ የባህል ውህደትን ፈጥሯል። የዳህላክ ነዋሪዎች የዕለት ተዕለት ህይወት ከባህር ጋር የተቆራኘ ነው። ማለዳ ላይ በባህላዊ ጀልባዎቻቸው ወይም ዳው ተጭነው ወደ ጥልቁ ባህር በመግባት አሳ ያጠምዳሉ፣ የባህር እንቁዎችንም ይፈልጋሉ። እነዚህ እንቁ አውጪዎች በባህር ውስጥ ለደቂቃዎች የመቆየት አስገራሚ ጥበብ ያላቸው ሲሆን ይህ ሙያ ለዘመናት ከአባት ወደ ልጅ ሲተላለፍ የኖረ የህልውናቸው መሰረት ነው። የህዝቡ እሴትና ስነ ምግባር በእንግዳ ተቀባይነት፣ በሃይማኖታዊ ጽናትና ለባህር በሚሰጥ ታላቅ አክብሮት ላይ የተገነባ ነው። ዳህላክን ልዩ የሚያደርጋት ሌላው ገጽታዋ ደግሞ በውስጡ የያዘችው ሚስጥራዊ አፈ ታሪክ ነው። ጥንታዊ መርከበኞች ወርቃማዋ ከተማ ስለተባለችውና በባህር ውስጥ ስለሰመጠችው የበለጸገች ከተማ የሚተርኩት ድንቅ ታሪክ አለ። ይህች ከተማ በአክሱም ዘመን የነበረችና በኋላም በተፈጥሮ አደጋ ወደ ባህር ውስጥ የሰጠመች እንደሆነች ይነገራል። ይህም ለደሴቲቱ አስማታዊና ማራኪ ገጽታን ሰጥቷታል። ነገር ግን ይህ ውበት በታሪክ ውስጥ ለጨለማ ተግባራትም ውሏል። የጣሊያን ወራሪዎች ዳህላክን በተለይም የኖክራ ደሴትን ለአርበኞች ማሰቃያና እስር ቤትነት ተጠቅመውበታል። የዚያን ጊዜ የኢትዮጵያ ጀግኖች በረሃብ በውሃ ጥምና በበሽታ እየተሰቃዩ ለነጻነት የከፈሉት መስዋዕትነት የደሴቲቱን አፈር የሀገር ፍቅር መፍለቂያ አድርጎታል። ዛሬም ድረስ በኖክራ የሚገኙ ፈራርሰው የቀሩ እስር ቤቶች ይህንን መሪር ታሪክ በዝምታ ይናገራሉ። በዘመናዊ ፖለቲካና ኢኮኖሚ ውስጥ ዳህላክ ያላት ስትራቴጂካዊ ጠቀሜታ አሁንም አልቀነሰም። በቀይ ባህር በኩል የሚያልፈውን የዓለም ንግድ መስመር ለመቆጣጠርና ለወታደራዊ የበላይነት ቁልፍ ቦታ ናት። ኢትዮጵያ በባህር ኃይል ዘመኗ በዳህላክ የነበራት መገኘት የቀጠናውን ደህንነት ለማስጠበቅ ሉዓላዊነቷን ለማረጋገጥ ትልቅ አቅም ሰጥቷት ነበር። በአሁኑ ጊዜ የደሴቶቹን ኢኮኖሚያዊ ጥቅም ለማውጣትና ያለፈውን ታሪካዊ ቁስል ለመፈወስ በኢትዮጵያና በኤርትራ መካከል
ዘላቂ ሰላም መኖሩ ወሳኝ ነው። ደሴቶቹ እንደ የቱሪስት መዳረሻ፣ እንደ ንግድ ወደብና እንደ ዓለም አቀፍ የባህር ላይ ምርምር ማዕከል በመጠቀም ቀጠናውን ወደ ብልጽግና መለወጥ ይቻላል። ይህን ለማድረግ ደግሞ የጋራ ታሪክን፣ የህዝቦችን ዝምድናና የቀይ ባህርን ተፈጥሯዊ ሀብት በአግባቡ መጠቀምን የሚጠይቅ የዲፕሎማሲ ሥራ መሰራት ይኖርበታል። ዳህላክ ዛሬም በመጎደኛው ባህር መካከል ሆና የጥንቱን ክብሯን የምታገኝበትንና የልጆቿን ሰላማዊ ትብብር የምታይበትን ቀን ትጠብቃለች።